የመጽሐፍ ቅዱስ ዕውቀቶን ይመዝኑ። ከመጽሐፈ ኩፋሌ የወጡ ጥያቄዎች። አንደኛ፣ እግዚአብሔር ከአብርሃም ጋር ቃል ኪዳኑን የገባው በየትኛው ዓመት ነው? ሀ የሶስተኛው ወር የመጀመሪያው ዓመት፣ ለ በመጀመሪያው ሳምንት አራተኛ ዓመት፣ ሐመርሃ የሁለተኛው ሳምንት 10ኛ ዓመት፣ መ የሰባተኛው ሳምንት 3ኛ ዓመት። መልሱ ሀ የሶስተኛው ወር የመጀመሪያው ዓመት። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 1። ሁለተኛ፣ ፈጣሪ ለአብርሃም ዘሮቹ እንደሚበዙ ለማሳየት የተጠቀመው ምሳሌ ምን ነበር? ሀ እንደ ባህር አሸዋ፣ ለ ሰፊ ሰራዊት፣ ሐመርሃ እንደ ሰማይ መላእክት፣ መ የስንዴ እህሎች። መልሱ ሀ እንደ ባህር አሸዋ። መጽሐፈ ኩፋሌ ምዕራፍ 11 ቁጥር 31። ሶስተኛ፣ አብርሃም በቃል ኪዳኑ ስነ ስርዓት ላይ የሰዋው የትኛውን እንስሳ ነው? ሀ ላም፣ ለ በግ፣ ሐመርሃ ጊደር፣ መ ፍየል። መልሱ ለ በግ። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 14። አራተኛ፣ ፈጣሪ አብርሃም ዘሩ በባርነት እንደሚገዛ የነገረው ለስንት ጊዜ ነው? ሀ 70 ዓመት፣ ለ 120 ዓመታት፣ ሐመርሃ 400 ዓመታት፣ መ 430 ዓመት። መልሱ ሐመርሃ 400 ዓመት። መጽሐፈ ኩፋሌ ምዕራፍ 12 ቁጥር 12። አምስተኛ፣ አብርሃም እግዚአብሔር የታየበት ቦታ ነው ብሎ የቦታውን ስም ማን ብሎ ጠራው? ሀ ደብረ ዘይት፣ ለ ደብረ ጽዮን፣ ሐመርሃ ከነዓን፣ መ መልስ የለውም። መልሱ ለ ደብረ ጽዮን። መጽሐፈ ኩፋሌ ምዕራፍ 14 ቁጥር 15። ስድስተኛ፣ እግዚአብሔር ለአብርሃም መሐላውን እንዲጠብቅ ምን እንዲያደርግ አዘዘው? ሀ መስዋዕት እንዲያቀርብ፣ ለ እሱና በቤቱ ያሉ ወንዶች ሁሉ እንዲገረዙ፣ ሐመርሃ ገንዘብና ወርቅ እንዲከፍል፣ መ ልጁን እንዲሰዋ። መልሱ ለ እሱና በቤቱ ያሉ ወንዶች ሁሉ እንዲገረዙ። መጽሐፈ ኩፋሌ ምዕራፍ 12 ከቁጥር 27 እስከ 28። ሰባተኛ፣ አብርሃም ይስሐቅንና እስማኤልን ያስጠነቀቃቸው ምን ነበር? ሀ ልጆቻቸውን እንዲገርዙ፣ ለ ከከነዓናውያን ሚስት እንዳያገቡ፣ ሐመርሃ ከዝሙት እንዲርቁ፣ መ ሁሉም መልስ ይሆናል። መልሱ መ ሁሉም መልስ ይሆናል። መጽሐፈ ኩፋሌ ምዕራፍ 14 ከቁጥር 44 እስከ 49። ስምንተኛ፣ እንደ ሰዶም ያሉ ርኩስ የሆኑ ሰዎች ምን እንደሚደርስባቸው ተናግሯል? ሀ ይቅርታ ይደረግላቸዋል፣ ለ ሀብታም ይሆናሉ፣ ሐመርሃ ከስሩ ይወገዳሉ፣ መ ነገስታት ይሆናሉ። መልሱ ሐመርሃ ከስሩ ይወገዳሉ።
መጽሐፈ ኩፋሌ ምዕራፍ 14 ቁጥር 48 ዘጠነኛ ያዕቆብ በግብጽ ምን ያህል ዓመት ኖረ? ሀ 30 ዓመት ለ 27 ዓመት ሐመርሃ 17 ዓመት መ 30 ዓመት መልሱ ሐመርሃ 17 ዓመት መጽሐፈ ኩፋሌ ምዕራፍ 32 ቁጥር 7 አስረኛ በግብጽ የእስራኤልን በኩር ሊያጠፋ የተነሳውን ሰይጣን እንዲያመልጡ ምን አይነት ምልክት በበራቸው ላይ እንዲያደርጉ ታዘዙ? ሀ ዘንባባ እንዲያነጥፉ ለ የበግ ደም እንዲቀቡ ሐመርሃ ሐና ለ መ ሁሉም መልስ ይሆናል። መልሱ ሐመርሃ ሐና ለ መጽሐፈ ኩፋሌ ምዕራፍ 33 ከቁጥር 20 እስከ 22 ምን ያህል ጥያቄ መለሱ? መልሶትን በኮሜንት መስጫው ላይ ያስቀምጡልኝ። እባክዎን ሰብስክራይብ፣ ላይክ እና ሼር በማድረግ ድጋፎትን ይግለጹ። ቅዱስ ቃል ቲዩብ ተባረኩልኝ።